Hello guys, welcome to my channel. This is Kevin Mikala, American YouTube channel. Welcome to my channel. This is Zara Black and Zara Blue YouTube channel. Welcome to my channel guys. እንዴት ናችሁ? አላችሁ ወይ? አላችሁ እንደ ዛሬ ደግሞ ምንድነው ልላችሁ የፈለኩት ማለት ነው የኢትዮጵያው አልቋል፣ ሁሉንም ነገር አልቋል ማለት ነው። አንደን ሰው በቃ እኔ ለምን መሰላችሁ አላማ እያልኩኝ የሰው ነገሩም ገባኝ ማለት ነው። ነገሩ በጣም ሲገባችሁ ማለት ነው የሰው ፍቅር ይቀንሳል። አይስወርቱ ጋር የሰው ፍቅር ማለት ነው። በተለይ የምቀኛ የምናምን እኔ ድሮም አይስወርቱ ጋር እሱ ልጅን ሲቀርበው ማለት ነው በጣም ጥሩ ልጅ ነው ምናምን ያረሱት ሞላይ ማለት ነው። አይስወርቱ ጋር እንዲሁም ያንን መቅረብ አልፈለጉኝ ነበር። በግድ ጎትታን ያስወጣችኝ ማለት ነው። እንዲጎትታት ፈጣሪ ማለት ነው። ከዛ ማለት ነው እቺ እንደዛ ብለን ማለት ነው ወዶችዬ እኔ የተኛውንም ቦታ አላማልኝ ነው የምለው። ባይ ዘ ወይ እኮ ያንም እኮ ነግራት ነበረ። እኔ ሰው ወንድን ለምን ብዬ ነው የምቀርበው? ለፍቅር ነው? ለገንዘብ ፈልጌ ነው? ገንዘብ ስላለው ነው? ወይም ደግሞ ላይክ እኔ ገንዘብ ብለሽ ነው ወንድም መቅረብ ማለት ራስሽን ከሌላሽን መሸጥ ነው። ወይም ደግሞ እኔ እውነትም እየነገርኳችሁ ነው። ባይዘው ሚዲያ ላይ እንደዛ ብሎ የሚናገር ሰው የለም ማለት ነው። ራስሽን የሚል ሰው ነው ያለው። እንደን ሶ ወይም ደግሞ ልታገዱ ሳታፈቅሪ በቃ ዝም ብለሽ ለትዳር ብለሽ ልትቀርቢ ሰው አለሽ አይደል? የሆነ ደህና የሆነን ሰው ከሆነ በቃ ላይክ ላገባው ምናምን ብለሽ የምትቀርቢው ሰው አለ። ላይክ ለዛ ነው የምትቀርቢው። ለምንድነው ወንድ ዝም ብሎ መቅረብ ማለት ምንድነው? ካፈቀርሽው ችግር የለውም። በቃ ፍቅር ከሁሉም ታያለው፣ ከገንዘብም ከሌላም በቃ ሁሉም በላይ ነው። ገንዘቡን ፈልገሽ ከሆነ ያው እሱንም አንድ ነገር ነው ባይደውይ ማለት ነው። አንድ አላማ ነው። ላይክ ልታገቢም ከሆነ አንድ ነገር ነው። እንደነሱ ዋይ ማለት ነው። ልታገቢም ከሆነ ማለት ነው ልክ እንደ ፍቅረኛው ትቀርቢውና ከዛ ከፍቅር ወደ ትዳር ልትቀይሩት ማለት ነው። እንዳ ያልኳት ማለት ነው። ላይክ ፍቅረኛሞች ሆናችሁ ብትዝናኑ የሆነ ነገር ማለት ነው። ላይክ እጮኛ ነው የሚባለው አይ ቲንክ ከእጮኛ ጋር ላይክ እጮኛሽ ከሆነ ካልሆነ በስተቀር ማለት ነው። ለምንድነው ከወንድ ጋር ዝም ብለው መዞር ማለት እኔ አይገባኝም እላት ነበረ ማለት ነው። ድሮ ነበር አይስወርቱ ጋር በቃ የኔ ማይንድ እንደዛ ነበረ ማለት ነው። ዝም ብሎ ወንድ ጋር መጋደም ማለት ላይክ እኔ አይገባኝም ነበረ ማለት ነው። በቃ ምን እንደሆነ ትርጉሙ አይሰጠኝም ነበረ ማለት ነው። ህይወት ላይ ብዙ አጋጣሚ አለ። ህይወት እንደምታስባት አትሆንም። እንደን ሶ እኔ ግን ብዙ ጊዜ አልጸጸትም ማለት ነው። ምንም ባደርግ ማለት ነው። ያው ግዴታ አልወድም እኔ ግዴታ ሰው በግዴታ ስደፍርሽ ምናምን ይጀብራል። በቃ አንድ በጣም ከሚያስጠላ ነው። ወይ ደግሞ ሲያስደፍርሽ ወይ ደግሞ ሲደፍርሽ ይደብራል ማለት ነው። በተለይ ሲያስደፍርሽ ማለት ነው በጣም ይከብዳል ማለት ነው። ኤክስፖርቱ ጋር ላምረው በቀበል በጣም ይከብዳል ማለት ነው። አንዘን ሰው ህይወት ውስጥ ብዙ አጋጣሚ ይላልና እንደዚህ አይነት አጋጣሚ ያሳለፍሽውን ሰው ተመልሶ ህይወትሽ ውስጥ እንዲመጣ በጣም ከባድ ነው። እኔ አይስወርቱ ጋር ስለገጠመኝ ነው እንደዛ አልኳችሁ ያለሁት ማለት ነው። ከአንዴ ሁለቴ ማለት ነው። የሆነ ሊቢያ ላይ ማለት ነው። የሆነ ሊቢያዊ ማለት ነው። ባይደው ግልጽ ልንገራችሁ የደፈረኝ ማለት ነው። የደፈረኝ ከዛ አንድ ካምፕ ውስጥ አንድ ላይ ነበረን። ላይክ እንደ እጮኛ ተብሎ ማለት ነው። እንደሱ ላይክ መድፈርም በጣም ነው የመታኝ። አይሶር ጋር እንደዛ አይነት በቃ ላይክ ለምጠላው ማለት ነው። ለጥላት እንኳን እንደዛ አይነት አለ ሰውን አትመጣም ማለት ነው። እንደነሱ ላይክ ከመድፈሩም ላይክ ሌላ ሰው አልደፈረኝም። እሱ ብቻ ነው የደፈረኝ ማለት ነው። አንድ ሌላው ብቻ ነው የደፈረኝ ያኔ ማለት ነው። ግን ደግሞ ያስደፍሩኝ ደግሞ እሮቦች ናቸው ባይዘው ማለት ነው። ፈልገንሽ በቃ ስልኬንም አዘርፎኝ ብዙ ነገሮችንም አድርጎኝ ማለት ነው። ብዙ ነገር ካደረጉኝ በኋላ ማለት ነው በኋላ እንሻገር ብለን መንገዱም አልሳካልኝ ማለት ነው። በቃ ይርበናል ምናምን ነገርና እኔ ከጀርባ የሆነ ችግር ሊኖር ይችላል። አውቆ የሆነ ነገር የሚያሰራ ሰው ሊኖር ይችላል። ደግሞ አረቦች አይታመንም። ብር ሲሰጣቸው ካድሬዎች ናቸው።
እንደ ከዛ እኔማ አመንኩኝ በቃ ከዚህ መውጣት አለብኝ እንጂ በግዴታ እንደምንወጣት አይልም ሹር አልኩኝ ማለት ነው። ከዛ ማለት ነው ውዶችዬ ሀበሻ ግን ምስኪን ነው በእውነት አይታወቀውም፣ አይታየውም። እዛ ከመግዚን ውስጥ ማለት ነው ይሄ ሁሉ ችግር እየገጠመው ደምዝዞ ይቀመጣታል ማለት ነው። ብር ከፍያለሁ ብሎ ማለት ነው ሌላ ብር ልከፍል እንደምችልና ሌላ አደጋ እንድገጥመው እንደምችል እንኳን አያስበውም ማለት ነው። እንደን ሰው ውዶቼ እንደዛ ብለን ማለት ነው። ከዛ እኔ ሲሄድ ማለት ነው ውዶችዬ እዛ ላይ ያስተፈሩኝና ከዛ ልጁ ማለት ነው እኔ ሊቢያ ያለው በጭራሽ አይቼው አላውቅም፣ ግን የእሱን ልጅ አይቼ ነበረ። እሱን ነው የሚመስለውና እንዲሁም ልጁን ካየሁ በኋላ ነው ልጁን በጣም ደስ ስላለኝ ማለት ነው። 3 አመት ልጁና 4 አመት ልጁ ነበረው ማለት ነው። አንደን ልጁ ላይ ቀጣይ ነግራችሁ አልችልም። በጣም ነበር የምወደው። በቃ በጣም ሰው አንደርስታንድ የሚያደርግ ለከኔ ህፃን ሆኖ ማለት ነው ይሄን ያህል ሰው የሚረዳ ሰው በህይወት ዘመን አይቻላቅም ማለት ነው። አንደንሶ በጣም በቃ ሰው ከደበረው ለራሱ ይደብረዋል ምናምን ነገር ማለት ነው። ሁሌም ነይ አንቸኛ ቤት ሁሌም ነይ ቆንጆ ነሽ ምናምን አንተ ጸላ አይደለ እንዴ ምናምን ብዬ ማለት ነው። ከዛ እኛ ማንፈባሽ ማርያም ይለነው በልጅነቱ ደግሞ ማርያም ምናምን ወዳትም ምናምን የሚለውን ነገር ደግሞ ከየት ነው ያወቀው ምናምን አልኩኝ ማለት ነው። አንደን ውዶች እውነት እኮ ነው ባይደው ማርያም ይል እኮ ነው። ከዛ ማለት ነው ይሄ ምንድነው የሚባለው ይሄ እንደዛ ብዬ ማለት ነው። እንደዛ አይነት ነገር ይደብራል አስባይ እና ሰው እንደዛ ብለሽ ማለት ነው። ላይክ ብዙ ወንድ አለ ብዙ ወንድ ስላለ እኔ ግዴታ እሱ ጋር ምንም አይነት ነገር እንዲኖረኝ አልፈልግም። አይደለም ለትዳር ማለት ነው። ከሱ ጋር አካባቢ ለመቀመጥ አልፈልግም። እንዴ ሰይጣን ውስጥ እንትን ማስገባት እኮ ነው። ሌላ ሰበብ ውስጥ ማስገባት እኮ ነው። ወርቱ ጋር ማለት ነው። አንቺ ብድር ሊመልስ ነው ብለሽ እሱ ላይ የሆነ ነገር ሰርና ትታሰርና የሆነ ነገር ይገጥምሽና በጣም ከባድ ነው። በቃ አካባቢሽ ሁላ መቆም የለበትም። እንደዛ አይነት ሰው እንደዛ ያደረገሽን ሰው እንደሷ ልጁን ባላይኖረው በቃ ላይ ካለ ነው በቃ ምን ይሰማኝ እንደነበር አላውቅም። በቃ እንደና ሰው ወደች እንደዛ አይነት ነገሮች ማለት ነው። ነገሩን ግን ስታማር የከፋ ነገር ይመጣብካል ማለት ነው። ሲወር አንተ ለኔ ሁሌም ማለት እዚህ የሆነ ነገር ገጥሞኛል፣ አውሮፓ ውስጥ በጣም የከፋ ነገር ገጥሞኛልና እንደሉ ሰው እንደዚህ ገጠመኝ ብዬ ብዙ ጊዜ አወራለሁ። ደግሞ የከፋ ነገር ይገጥማል ባይ ዘ ወይ ከገጠመኝ የከፋ ነገር ይገጥመኛል ብዬ ወርቱ ጋር ማለት ነው። ከሞት ውጭ አላስብም። ግን እንደን ማለት ነው ውዶችዬ በጣም መጠነቀቀው። ለምን መሰላችሁ? እንደዛ ስታማርሩ የከፋ ነገር ይገጥማችኋል ህይወታችሁ ውስጥ። እንደን በጣም ነው መጠነቀቀው ለዛ ማለት ነው። ከዛ እዛ የነበረው እብድ ሰውዬ ማለት ነው ከወዳጅ የተባለው ቅናት ማለት ነው የጥላት ይሻላል። አይስወርዱ ጋር ማለት ነው። እንደን እኔ እናቴ ስለ እናቴ ብዙ ጊዜ የሚያወራኝ ሰው አለ። ስለ እናቴ ምንም አገባኝም ማለት ነው። እኔ ብትሞት እና ብትገላገል ሰው በኃይል ትወደታለሽ፣ እኔ ደግሞ በኃይል እጠላታለሁ ይላልኝ ማለት ነው። እኔ አባቴን ባልወደውም ማለት ነው አባቴን ባልወደው ሁላ ማለት ነው እሷን አልወዳትም፣ እናቴን አልወዳትም። ብትሞት ሁላ አይስፖርቱ ጋድ ማለት ነው እንደዚህ በነጭ ነበር ነው አንደን ልነግራችሁ የምፈልገው ነገር ማለት ነው። እኔ ምንም የማታውቀው ነገር አለ ልትሉኝ ትችላላችሁ። እኔ የማላውቀው ነገር የለም ማለት ነው። አንደን ልነግራችሁ የምፈልገው ነገር ማለት ነው። እናት ሆና እንደዛ አይነት እናት በቃ እኔ በጭራሽ ማመን አልችልም፣ ማየትም አልችልም። በቃ ምንም ነገር ማመን አልፈልግም ማለት ነው። ያቺ እናት ያልሆነችው በቃ የሷን ፓርት አልቋል ማለት ነው። እሷ ተመስገን ነው ማለት ያለባት። በቃ ጥሩም መጥፎም እኔ ጥሩም ከሆንኩኝ ማለት ነው ትወደኝ ነበረ ከሆነ ማለት ነው በቃ ጊዜው አልቋል። ለሷ አይዳን ያስዳን እንደርሶ ስለ ሌላ ነገር ማለት ነው አስፈልግም ለስዳን እኔን መከተል የለባቸውም ማለት ነው።
ምንም ነገር አገባቸውም ማለት ነው። አሁን ላይ ማለት ነው እሷንም ድሮም አልጠይቃትም ነበረ ምንም ነገር፣ አሁንም አልጠይቃትም ምንም ነገር አያገባትም። ግን ደግሞ ግዴታ እሷን ስለተጠላዋት እሷን የወደድኳት እንደሆነ እሷን እንትን እያደረግኳት እንደሆነ እሷን የራሴ እያሰቧት እንደሆነ የምታስቡ ልትኖሩ ትችላላችሁ ማለት ነው። ለስዳን በቃ እኔ ድሮንም በኋላንም የኔ ህይወት ተመሳሳይ ነበረ ብያቸዋለኝ ማለት ነው። እኔ ድሮንም የምወደው ማለት ነው አጎቴን ነበር እንዳባቴ በቃ ከኔ ብቸኛ በጣም የምወደው ምክንያቱም እሱ በጣም ትዕግስተኛ ነው። ለሰው ብሎ ይኖራል፣ ለሰው ብሎ እየተጨነቀ ብዙ ነገር ያደርጋል እና እሱን ነገር በጣም በጣም ምንም እንኳን ኃይለኛ ቢሆንም በጣም ነበረ የምወድለት ማለት ነው። ወደችን ነገራችሁ የምፈልገው ነገር ማለት ነው። ድሮም አባቴ ነበር የምወደው ማለት ነው። አባቴን ነበር የምወደው። የአጎቴን ሚስት አልወዳትም ነበር ማለት ነው። አሁንም የኔ ህይወት ከድሮም ተመሳሳይ ነው የሚሆነው ምናምን ብያቻል ነበረ። አሁንም ማለት ነው እናቴን አልወዳትም። አባቴን ገና አሁን እያወቅኩት ነው። እንደንሶ ማለት ነው ወደዚህ ወደዛ አታደርጉኝ። እኔ ወደዚህ ወደዛ ምን አደረገኝ ማለት ነው። እንደንሶ እኔ ሰው ማንሳት ደግሞ አልፈልግም። አንዳትም ሰው ማንሳት አልፈልግም ማለት ነው። ደግሞ ምን እየተሾንካሽ ነው እዚህ አረቦች ማለት ነው። ለራሳቸው ነው ባይደውል ከዛ ማለት ነው ውዶችዬ ምንድን ነው ይረዝማል እኮ በቃ ሳወራ ማለት ነው። እዚህ ደግሞ የገጠመኝን ነገር ልንገራችሁ ማለት ነው። የዚህ ፍቅር እኮ የለም፣ ፍቅር እኮ የለም። በፈስተፋቀር እኮ ነው የሚመጣብኝ። ሁሉም እጮኛ መስተፋቀር አድርጎ ነው የሚመጣው አስወይቶ ጋር ማለት ነው። አይ ደግሞ ስለምገባኝ እኮ ነው ባይ ዘ ወይ እንደዛ የሚያደርጉ ቤተሰቦቼን ማለት ነው እንደዛ መስተፋቀር አድርጎ እንደዛ እንዲያሰቃይኝና እንደዛ እንዲሰቃይ የሚያደርገኝ ምን ሰው ባውቀው ኖሮ ማለት ነው። አይስወርቱ ጋር ማለት ነው ቤተሰቦቼ ማለት ነው እንደዚህ ብሏል አይደል? እንደዚህ ብሏል አይደል? እንደዚህ አድርጌ ነበር የምለቃቸው። ምን ሰራላቸው ማለት ነው። እንደሱ ልነግራችሁ የምፈልገው ነገር ማለት ነው። በቃ ልቤ በጣም እንትን ያደርጋል ማለት ነው። ሁሌም ተመሳሳይ ነገር ነው የሚገጥመኝ ማለት ነው። ላይክ አይ ቲንክ ከቤተሰብ አስፈቅደው ምናምን ነው መሰለኝ። አይ ቲንክ ለእንትን ምናምን አድርጎ ማለት ነው። ለምንድን ነው የሚባለው? ለመታጨትም ነው። አይ ቲንክ ነው እንደዛ አድርጎ ማለት ነው። እንደዛ በመስተፋቅር ምን ያሰቃየ እኔ ላይ ፔን እንዲጫወትና እኔ እንደፈለገ እንደዛ እንዲያሰቃየኝና ተመልሶ ደግሞ እኔን በቃ እንዲጠይቀው እኔ እንድለምነው እኔ እንደዛ እንዲሆን የሚያደርጉኝን ቤተሰቦቹ ማለት ነው ምንም ርህራሄ በሌለው መንገድ ማለት ነው ነበር ማጥፋቸው ማለት ነው። ወርቱ ጋር በቃ ቢሞቱም ቢታመሙ ቢሰቃዩ አገራቸው ቢንጨፋለቅ ቢንጨፈላለቀው ማለት ነው ምን ማራራቸው በአይስ ወርቱ ጋር ማለት ነው። ሰው ግን ህልህ ያለው ከሰው የተፈጠረ ሰው ማለት ነው ደሞ እኮ ላይሆን ለምንድን ነው ሰው ይሄን ያህል የሚቸኩለው ማለት ነው? ምንድን ነው እኔ ሰው አይደለሁኝም እንዴ? ምንድን ነው ይሄን ያህል ከኔ ሰው ምድብብቆችን የሚጫወት ማለት ነው እንዴ? ምን ቤተሰብ አለኝ እንደርሶ በቃ ምን ያህል እንደሚመረኝ እሱን ነገር ልነግራችሁ አልችልም። በጣም ነው የሚቀፈኝ ማለት ነው። በጣም ነው የሚያስጠላኝ። ደግሞ እያወቅኩኝ ምን ልበል ይገባኛል እኮ የሰው ስራ እኮ እየገባኝ ነው። ሁሉም ሰው አውቆ እያለ እንዳላወቀ ሆኖ ውስጥ በውስጥ እየሰራው በውስጥ እየተገዛዛ በውስጥ እንደዛ አድርግ እንደዚህ አድርግ እንደዛን ሰው በይ እንደዛ አድርግ እየተባባሉ ማለት ነው። እኔም ለድራማ በቃ የማያውቁት ሰው ሆኖ እኔ ላይ ይጫወታሉ ማለት ነው። እኔ እኮ የምጠይቃቸው ስለማውቅ እኮ ያደረጉት ነገር ማለት ነው። ላይ ያደረጉት ነገር ስለሚገባኝ እየገባኝ ዝም ብዬ ጠይቃቸዋለሁ ማለት ነው። ስለማውቅ ግን ደግሞ ብዙ ስሜት የለኝም። እንደን ሰው ራሴንም ደግሞ አልጎዳም ማለት ነው። ሌላ ሰው ቢሆን ኖሮ እኮ ራሱን ያጠፋ ነበር። እንደዛ በፍቅር እየተቃጠለ ላይ ቢጫወቱበት ኖሮ ማለት ነው። ላይክ አላማቸውም ለዛ ነው የሚመስለው ማለት ነው። እና በጣም ይገርማል ማለት ነው።
እስወርቱ ጋር እንዴ ለምን ጥርቅርቅ ብሎ አይቀርም እንዴ? የምን እንትን ነው ማለት ነው? እስወርቱ ጋር ነው እኮ በቃ እንትን ማለት ነው። እንደዛ አይነት ፍሌቪን ማለት ነው። እኔ ባይ ዘ ዌይ ለራሳቸው ህልናቸው፣ ሀገራቸው፣ እምነታቸው፣ ነፍሳቸው፣ ስጋቸው እንደዚህ በወንድ የቀየሩኝ ማለት ነው። እኔ ባይ ዘ ዌይ ምንም ነገር በቀየራቸው ምንም አይመስለኝም። የኔ ቤተሰቦች ማለት ነው ላይክ እንደ ቤተሰብ የማይባሉ ማለት ነው። ከባዳ ሜካፋ ባዳዎች ናቸው ዳስማኝ ማለት ነው። እንደነሳው ባይ ዘ ዌይ አጠራጠር ላደርግላችሁ ካፊት እንዳደርግላችሁ ባልኩ ነገር በቃ በቃ